ማርኬ ዛሬም በድጋሚ ቤዚን ቻው ብሎ ተሰናብቷታል ማለት ነው። ይሄ ነገር የመጨረሻ ነው ወይንስ ደግሞ እንዴት ነው ነገሩ? ማርኬ እንዴ ቆይ እንጂ ቆም ብላ አስብ። ረጋ ወንድ ልጅ ደግሞ ረጋ ሲል ነው። እና ቤዚዬም ታማለች እንግዲህ እግዚአብሔር ይማርሽ። ሰላም ቤተሰብ እንዴት ቆያችሁልኝ? ሰላማችሁ ይብዛ። የማርኬና የቤዚ ነገር ግን አይገርማችሁም? ቤዚዬ የኔ ቸኮሌት መጀመሪያ እንኳን እግዚአብሔር አተረፈሽ። ከዛ ከወደቅሽበት ድንጋይ መመታት አለ ማለት ጭንቅላታችሁን ሊመታችሁ ይችላል፣ ደም ሊፈስ ይችላል። የሰው ልጅ በአጋጣሚ ነው የሆነ ነገር ሊገጥመው የሚችለው እና ቤዚ ደግሞ እንደዛ ስትወድቅ መሬት ላይ የሆነ ነገር እንዴ ከባድ ነው ምናችሁን እንደሚመታችሁና እና የኔ ቆንጆ አይዞሽ ነቃ ነቃ በይ። ኧረ ሁሌ ክኒን ከባድ ነው እኮ ማርኬ የተናገረው ነገር ምንድን ነው? እንደዚህ እየወደቀች ያለችው ነገር እኔ አልገባኝም ማለት እኔ ራሱ አልገባኝም። በቃ ሁሌ ምንድነው ትኩረት የማደርገው ከምትወድቀው ላይ ነው። ሁሌም በቃ የሆነ ክልብስ ብላ ነው የምትወድቀውና ስለዚህ ብዙ መውደቆች ከበዙ ችግር አለ ይላሉ ዶክተሮች። እና የሆነ የውስጥ እንትንሽን በደንብ መመርመር ይጠበቅብሻል። ሙሉ ጤንነቷ ቼክአፕ ማድረግ መነሳት አለብሽ። አልትራሳውንዶችን መታየት የተሻለ ነው ብዬ ነው የማስበው። ለምን ከባድ ነገር ነው እና ቤዛ አይዞሽ ጠንከር በይ። ለማንኛውም እንግዲህ ልጁ እኔ እኮ አልተሳሳትኩም ቤተሰብ እኮ ሰምቻለሁ። ብሌኒ ስላሰምቻለሁ አላልኳችሁም? ይሄው ማርኬም ብሌኒ ይላታል አለ። ዋው ብሌኒ ደስ የሚል ስም እኮ ነው ግን ቤዚዬ የኔ እናት ብሌኒ ስምሽ ያምራል እውነት ለመናገር ማለት ነው። እና ወዶች እንዲያው እኔ እኮ ግርም የሚለኝ አቤት የማርኬ ችኮላ። ግን ወንድ ልጅ ረጋ ሲል ነው ደስ የሚለው። የምሬን ነው። እንደው ከሴት የፈጠነ ከሆነ በጣም ከባድ ነው። ሴት ልጅ ናት እንደው ለሁሉም ነገር እርግብግብ ያለች እኮ በቃ ስትሄድም ተነስታ ጠረግ ነው፣ ስትመጣም ተነስታ ከች ነው። እና ወንድ ደግሞ እንደዚህ ሲሆን በጣም የሚከብድ ነገር ነው። እና ብዙ ጊዜ ማርኬና ቤዚ ሲጣሉ እኔ ማርያምን ነው የምላቸው የታዘብኩት ነገር እግዚአብሔርን ሁልጊዜ እንለያይ የሚለው ቃል የሚወጣ ከማርኬ ነው። በቃ ነገሮች በተፈጠሩ ቁጥር እንለያይ ተለያይተናል ከዚህ በኋላ ስትለኝ ደግሞ እያዘንሽ እየተከፋሽ አይደለም ይላል ማለት ነው። እኔ ማርኬ አንዳንዴ ግራ ነው የሚገባኝ። እንዴ ፍቅረኛው እየተለየችው ኦኬ ባይ ባይ የኔ ምናምን እያለች እየሳቀች እንድትለይ ነው የምትፈልገው። አንዳንድ የምትናገራቸው ነገሮች ግራ ያጋቡኛልና ለማንኛውም ወደ ዛሬው ቪዲዮ ሲሄድ እንግዲህ ይሄ ልጅ ያለፈ ታሪክ ነው። እንግዲህ ቤዚ ከመጀመሪያው ያለፈ ታሪክሽ ምንድን ነው ብሎ ስጠይቃት ያልነገረችበት ምክንያት እኔ አላቅም። ማለት የማይጠቅማት ከሆነ ያ ነገር በቃ ፍቅረኛ አለሽ ወይ ብሎ ከጠይቃት አዎ ፍቅረኛ ነበረኝ ግን ያለፈ ነገር ነው ብላ ብታልፈው የተሻለ ነበረ። ግን ደግሞ ነገረችውም አልነገረችውም ለውጥ የለውም ሲጀምር ማለት ነው። ይሄ ያለፈ ታሪክ ከሆነ ባለፈ ታሪካቸው እስከሆነ ቃል የተግባባቸው እንጂ ማርኬስ ካለበት ድረስ ልጠብቀው እኮ አይደለም እንዴ? ሲቀጥል ደግሞ ቤዝ ማርኬን ባታፈቅረው ይሄን ያክል እስከ ሀገሩ ትሄድ ነበረ። እኔ ከዚህ ዘኸኝ ጥፋ፣ ከቤተሰቦቿ ሁሉ ትጣላ ነበር ወይ? እኔ አንተን ነው የምፈልገው ቤተሰቦችን አልፈልግም፣ ይዘኸኝ ከዚህ ሀገር ጥፋ እስከ ማለት ደርሳለች። እና ይሄ ሁሉ እሱን አታፈቅረውም ማለት አይቻልም። ዋናው ነገር መፈቃቀሩ ነው አይደለ? ማርኬ ምን አለ? አታፈቅረኝም ማለት አይደለም። ነገር ግን ያኛው ሳለ ማለት ለዛኛው የሆነ ስፔስ እየሰጠኸው ነው ማለት ነው። ማርኬ ማለት እንዲወስዳት ፍቃድ እየሰጠኸው ነው። እንደዛ እኮ ነው እንዴ። ያለፈ ነገር ያለፈ ነው። ቤዚ ባለፈ ታሪክህ መስሎ ተጣልታችሁ እንደዛ የሆናችሁት አንተ እንዳትሄድባት ከእሷ ጋር እንዳትለያይ ስለተፈለገ መሰለኝ ይሄ የምን ፎቶ ነው ብላ እንደዛ ድብልቅልቃችሁ ወጥቶ ያለፈ ታሪክ መሆኑን አስረድታት እንደገና የታረከው አይደለ? ስለዚህ ይሄ ልጅ ነገሮችን አሰማምሮ ስለነገረ ብቻ አሁንም ታፈቅረዋለች ማለት አይደለም እኮ። እኔ ቃል የተገባችበትን ነገር አሁንም ቢሆን እኮ ቤዚ ምንም የሚያብራራችው ነገር የለም። ምክንያቱም ማርኬ አልሰማትም ነገሩን መስማት አልፈልግም እያለ ነው። እና ማለት ማርኬ መለየት ካልፈለግክ ማለት ነው ነገሩን ልታዳምጣት ይገባል። ከምን የተነሳ ነው ይሄ ምንድነው ቃሉስ ምንድነው ብለህ በስነ ስርዓቱ ከተለየህም እንኳን ችግር የለውም እኮ። እስኪ ምክንያቷን አዳምጣት ስማት እስኪ። እና በቃ አሯሯጥ በጣም ነው የሚከብደው ማርኬ። በቃ ቻው ማለት ነው የምታግዘው። እና ለምን አውቃለሁ ጥሩ አፍቃሪ ነህ፣ ነገር ግን በቃ የችኮላ ምንድነው የውሳኔ ሰው ነህ። በቃ ቶሎ ነገሮችን ትወስናለና ይሄ ነገር ደግሞ ልክ አይደለም። ቤዚን ልታዳምጣት ይገባል። እስኪ ምክንያቱም ትንገረህ። እምወደው የማፈቅረው አንተን ነው ካለች በቃ ያለፈ ታሪክ ያለፈ ሆኖ ይቀራል ማለት ነው። እና የምር እኔ እንጃ አሁን በጣም ግራ እያጋባኝ ነው የነሱ ነገር ማለት ነው። ለማንኛውም ቤዚ ራስሽን ጠንከር አድርጌ፣ ማርኬም ደግሞ የሆነ ተረጋግተህ የምታዳምጣትን ነገር ብታዳምጣት የተሻለ ነው። እውነት እንደዚሁ ልጅቷ ታማ በዛ ላይ ጭንቀት አንተን ማጣቱ ራሱ በጣም ከባድ ስለሆነ መጀመሪያ እስኪ በደንብ ተግባቡበት ማለት ነው።
አሁን ሳትግባቡ መለየት ለራሱ በጣም ቁስል ነገር ነው።